የባከነ ህይወት ኖረህ ማለፍ ካልፈለክ በስተቀር ከተኛህበት ተነስ፣ ንቃ፣ ከወደቅክበት ተነስ፣ ከገባህበት የህይወት ቅርቃር ውጣና የራስህን መንገድ ፈልግ። እስካሁን በቀጣሪዎችህ እጅ ወይ ደግሞ የነሱ ደቀ መዝሙር ሆነህ እየተከተልህ በዛ መንገድ ኑረሃል። ቆም ብለህ አስብ። ከዛ ወጥተህ የራስህን መንገድ ፈልግህ በራስህ መንገድ ለመራመድና የራስህን ህይወት ቀርጸህ ደስተኛ ሆነህ ለመኖር መዘጋጀት መኖር ይኖርብሃል። እንዴት ነው የራሴን መንገድ የምፈልገው? መቼ ነው የራሴን መንገድ የሚፈልገው የሚለውን ደግሞ አሳያለሁ፣ ፍንጭ እሰጥሃለሁ ማለት ነው። ስለዚህ እስካሁን በትምህርት ቤት ባሳለፍካቸው ጊዜያት እስካሁን ያወቅካቸው ሳይንቲስቶች፣ ተጽዕኖ ፈጣሪ ሰዎች፣ ፈላስፎች፣ አርቲስቶች፣ የተለያዩ መሪዎች ስለ ስኬቶቻቸው እንጂ እንዴት የራሳቸውን መንገድ ፈልገው በራሳቸው መንገድ ላይ እንደሄዱና እንዴት በራሳቸው የስኬት መንገድ ላይ እንደተራመዱ ምንም የምታውቀው ወይ ደግሞ ማንም ያስተማረህ አስተማሪ የለም። ስለዚህ የእነሱን የህይወት መንገድ መርመር፣ በምን መንገድ እንዳለፉ ስለ እነሱ የስኬት ሚስጥር መርምር። በዚህ ዙሪያ ላይ የተጻፉ የተለያዩ መጽሐፍትን አንብብ፣ መርምር። ከዛ በኋላ አእምሮህ የተለያዩ ሪሶርሶችን ሲይዝ በጣም ብዙ ሪሶርሶችን በቂ የሆነ ሪሶርስ መያዝ ሲጀምር አእምሮህ የራስህን መንገድ መፈለግ ትጀምራለህ ማለት ነው። ስለዚህ መቼ ነው መፈለግ የምትጀምረው? ልክ የሰው ልጅ እድሜ የዘርፉ ምሁራን እንደሚሉት በሶስት የእድገት ደረጃዎች የተከፈለ ነው። ከመጀመሪያው እስከ 12 ዓመት ያለው፣ እስከ 24 ያለው እና እስከ 36 ዓመት ያለው የሰው ልጅ የህይወት መንገድ በዋነኝነት ይቀርጻል ተብሎ ይታመናል። ስለዚህ በህፃንነትህ መማር ያለብህን ነገር ከወላጅ እንግዲህ የነቀና የበቃ ከሆነ ልጁን በአግባቡ ምን ያደርጋል ማለት ነው? የሰለጠነበት መንገድ እንዲከተል ማወቅ ያለበትን የራሱን ተሰጥኦ እንዲከተል ያደርገዋል ማለት ነው። ስለዚህ ጋር የወላጆች ትልቅ ድርሻ የሚጣልበት ጊዜ ነው ማለት ነው። የተለያዩ ለምሳሌ ቋንቋን ብናይ አሁን ህፃናት በህፃንነት እድሜያቸው ሞር ይቀበላሉ። አሁን ካደግን በኋላ ቋንቋ ከምንማር ይልቅ በህፃንነት ሞር ፕሪፈሬብል ነው። ለምንድን ነው? ያ የነሱ የእድሜ ክልል ተመራጭ ስለሆነ ነው። ለእነዚህ ነገር አዳዲስ ነገሮችን ለመቀበል የነሱ አእምሮ ሻርፕ ነው። እስከ 12 ዓመት ያለው አዳዲስ ነገሮችን ለመቀበል ዝግጁ ነው ተብሎ ነው የሚታሰበው። እንዲሁም ያልተጠቀምንበትን የአእምሮ ክፍል እዚህ ጋር መስመሩ ሁሉ እንደሚዘጋ ነው የሚነግሩን ምሁራን ማለት ነው። ስለዚህ በዚህ እድሜ ክልል ወላጆች በጥንቃቄ ለልጆቻቸው መስጠትና ማስተማር ያለባቸውን የህይወት ትምህርት መስጠትና ማስተማር ይኖርባቸዋል ማለት ነው። ሁለተኛው የእድሜ ክልል የአመፃ ክልል ተብሎ የሚጠራው ወይ ደግሞ እስከ 24 ዓመት ድረስ ያለው ማለት ነው። ስለዚህ ይሄ እስከ 24 ዓመት ድረስ ያለው ደግሞ ምንድነው? በአመፃ የምንማርበት የሰዎችን ትዕዛዝ አንቀበልም፣ እምቢ አሻፈረኝ የምንልበት ወቅት ማለት ነው። ለምሳሌ ፍቅር ውስጥ ስንወድቅ ማንንም አንሰማም። በዛን ወቅት ተይ እንደዚህ አታድርጊ፣ ተው እንደዚህ አታድርግ ስንባል ነገሮችን ከማቋረጥ ይልቅ ተደብቀን ማድረግን የምንመርጥበት የእድሜ ክልል ማለት ነው። ስለዚህ በዚህ ሰዓት ብልጥ የሆነ ወላጅ ምንድን ማድረግ ያለበት? ለልጁ ጥሩ ጥሩ የሆኑ መጽሐፍትን እንዲያነብ መገፋፋት ማለት ነው። ስለዚህ በዛ መንገድ ያለፉ የእሱ የእድሜ አቻዎቹ በምን መንገድ እንዳለፉ መያዝ እና ራሱ ማስተዋል ይጀምራል ማለት ነው። በዛ የእድሜ ክልል ላይ ሆኖ የሚመጡ ነገሮችን እንዴት ማስተናገድ እንዳለበት ራሱ ያውቃል ማለት ነው። ስለዚህ እዚህ ጋር ቆም ብለን ለልጆቻችን መስጠት ያለብንን የህይወት ትምህርት ማሰላሰል አለብን ማለት ነው። እንግዲህ ይሄ እስከ 24 ዓመት ያለው የእድሜ ክልል የነፋስና የእሳት ድንበር ተብሎ የሚጠራው ማለት ነው። የእሳት ዘመን ነው ወይም ደግሞ የነፋስ ዘመን፣ የመጀመሪያው የነፋስ ዘመን ነው። ከዛ ቀጥሎ የእሳት ዘመን ነው። ስለዚህ እዚህ ድንበር ላይ ያለ ስቴጅ ስለሆነ በጣም ከፍተኛና ከባድ የሚባለው የህይወታችን ክፍል ብዙ የህይወት ስህተቶችንም የምንፈጽምበት የእድሜ ክልል ነው ማለት ነው። ብዙ የህይወት ስህተቶችን የምንፈጽምበት የእድሜ ክልል ነው። ስለዚህ እዚህ ጋር በጥንቃቄ መምራት መቻል አለብን። ወይ ደግሞ ዩኒቨርሲቲም ላይ ልንሆን እንችላለን። ብቻ በተለያዩ ጓደኛ ተጽዕኖ ስር የምንወድቅበት ጊዜ ነው ማለት ነው። ስለዚህ
እዚህ ጋር ማስተዋልና መዘጋጀት አለብን ማለት ነው። ቀጣይ ከ25 እስከ 36 ያለው ደግሞ ምንድን ነው? እስካሁን ያሉትን የተማርናቸውን ወይ ደግሞ ያነበብናቸውን እንደ ሪሶርስ ተጠቅሞ አእምሯችን የተለያዩ ውሳኔዎችን መወሰን የሚጀምርበትና የተለያዩ የስራ ዘርፎች ላይ የምንሰማራበት ወቅት ነው ማለት ነው። እንግዲህ አብዛኞቻችን ከዩኒቨርሲቲ ተመርቀን የምንወጣበት ወቅትና ስራ ላይ የምንሰማራበት ወቅት ነው ማለት ነው። ስለዚህ እዚህ ጋር ብልጥ መሆንና ያለንን ድክመት አስተካክለን ወደ ተሻለ ነገር መሄድ ካልቻለን ወይም ደግሞ የነጋችንን መንገድ መቀየስና የራሳችንን መንገድ ቀይሰን በራሳችን መንገድ የማንራመድ ከሆነ እዚህ ጋር ዘላለማዊ የሆነ ስህተት እድሜያችን ሙሉ የማንወጣው ስህተት ውስጥ እንገባለን ማለት ነው። የቀጣሪዎቻችን እጣ ፈንታ ሆነን እንቀራለን ማለት ነው። እኛ የራሳችን መንገድ የማንከተል ከሆነ የቀጣሪዎቻችን እጣ ፈንታ እንቀበላለን ማለት ነው። ምክንያቱም እኛ የራሳችን መንገድ ከሌለን የግድ መንገዳቸውን ያበጁ ሰዎችን ስንከተል እንኖራለን። አሊያም የነሱ ደቀ መዝሙር የመሆን እድል ነው ሊኖረን የሚችለው ማለት ነው። ስለዚህ እዚህ ጋር ምናልባትም በተለያዩ ነገሮች እንቀጠላለን። ያን ሰዓት ያንን የህይወት መጨረሻችን አይደለም። ያንን በቃኝ ብለን የምንቀበል ከሆነ እስከ መጨረሻው ህይወታችን አዙሪት ውስጥ ትወድቃለች ማለት ነው። ነገር ግን ህይወት ያ ብቻ አይደለም። ከዛ መውጣት መቻልና የራሳችን መንገድ መፈለግ መቻል አለብን ማለት ነው። እስካሁን የተለያዩ ሪሶርሶችን ለአእምሮ ካጠራቀም እንዴት ወደዛ መንገድ እንደምትሄድ እዚህ ጋር ወሳኙ የህይወት ምዕራፍ ማለት ነው። እስከ 36 የተባለው ከዛ በላይ ያለው ውስን ነው ማለት ብቻ አይደለም። ከዛ በላይ መሄድ አትችልም ወይ ደግሞ የራስን መንገድ መፈለግ አትችልም ማለት አይደለም። ይሄ የተመረጠበት ዋናው ምክንያት የሰው ልጅ ሳያገባ ሳይወልድ ነገሮችን የመቀየር እድሉ በጣም ከፍተኛ ነው። ካገባ ከወለደ ነገሮች ይከብዳሉ። ምክንያቱም ትኩረቱን ይሰረቃል ማለት ነው ለሚስቱ ወይ ደግሞ ለልጁ። እዚህ ጋር አንድ ቁም ነገር አዘል መልእክት አለች ሮበርት ሙጋቤ። ዓለምን መቀየር ከፈለግ ሳታገባ አድርገው፣ ካገባህ በኋላ የቲቪን ቻናል እንኳን ከቀየርህ አንተ የክፍለ ዘመኑ ጀግና ነህ ይላል። እዚህ ጋር ማስተላለፍ የተፈለገው ምንድን አሁን ስታገባ የግድ ለሚስት ትኖራለህ፣ ስትወልድ ለልጆች ትኖራለህ። እዛ ጋር ያለ ትኩረት ምን እያለ እየተሰረቀ ይሄዳል። ስለዚህ የራስን መንገድ የምትፈልግበት እድል እዚህ ጋር ምን እያለ እየጠበበ ስለሚሄድ ነው እስከ 36 ዓመት የተባለው ማለት ነው። ከዛ በኋላ አብዛኛውን የሰው ልጅ በትዳር ዓለምና ከልጆቹ ጋር ስለሚኖር ማለት ነው። ስለዚህ እስከዚህን ያለውን እድሜህን በአግባቡ ጠንክረህ የምትሰራበት ጊዜ ነው። ውድቀት አያሳስብህ። ምክንያቱም ትነሳለህ፣ አንድ የወድቀህ ትነሳለህ። ስለዚህ ምንድነው ማድረግ ያለብህ? አሁን እዚህ ጋር ሰዎች ስላንተ የሚሉት ምንም ነገር አያሳስብህ። የተለያዩ ሪሰርሶችን ተጠቅመህ አንተ ነገህን ታያለህ፣ ግብህን አላማን ታስቀምጣለህ። በዛን ሰዓት ያን አላማን ስትከተል ምንድነው ልትሆን የምትችለው? የተለያዩ ፈተናዎች ይገጥመዋል። እዚህ ጋር ማድረግ ያለብህ አሁን የተማርኸው ትምህርት ለአእምሮህ ምንድነው? አንድ ነገር ብቻ አንድ አፕሊኬሽን ገብቷል። አሁን ልክ የኮምፒውተርህን ወይም ደግሞ ስልክህን የኢንተርኔት አክሰስ እንዳለው ኮምፒውተር ወይም ደግሞ ስልክ አእምሮህን ብትወስደው እዚህ ጋር ኢንተርኔት አክሰስ አለ ስልክ ጋር ለምሳሌ። ስለዚህ የፌስቡክ፣ የኢንስታግራም፣ የቴሌግራም፣ የኢሞ፣ የዩቲዩብ ወይ ደግሞ የቲክቶክ የተለያዩ አፕሊኬሽኑን ከፕላይ ስቶር አውርደህ ሴቲንጋቸውን አስተካክለህ መጠቀም ትጀምራለህ። ኢንተርኔት አክሰስ ካለ ድረስ አሊያም ከሰው ተቀብለህ መጠቀም ትችላለህ እነዚህን ነገሮች ማለት ነው። አእምሮህም ልክ እንደዚሁ ነው። አእምሮ የራሱ የሆነ ፕሌይ ስቶር አለው። የምትፈልገውን ነገር በተመስጦ ዓለም ውስጥ ሆነህ የራስህን ነገር ማምጣትና የምትፈልገውን ነገር ይሰጥሃል ማለት ነው። እሱን ነገር ስታደርግ አሊያም ደግሞ የምትፈልገውን ነገር ምንድን ነው የፈጠራ ክህሎት ወይም ደግሞ ስለተለያዩ ነገሮች የምትፈልገው ስለ ንግድ ሊሆን ይችላል። ስለዚህ እነዛን ነገሮች ለአእምሮህ ምን ማድረግ አለብህ? ሶፍትዌራቸውን መጫን መቻል አለብህ ማለት ነው። እሱን ካላደረግ በትምህርት ዓለም ብቻ አልፈህ አንተ ስለ ቅጥር ብቻ ነው ልትዘጋጅ የምትለው፣ ቅጥረኛ ነው ልትሆን የምትለው፣ ከቅጥር ዓለም ልትወጣ አትችልም። ስለዚህ አእምሮህ ልክ እንደ ስልክ ወይም ደግሞ እንደ ኮምፒውተር ሁሉ የሚፈልገውን አፕሊኬሽን አሊያም ሶፍትዌር ዳውንሎድ ማድረግ አለብህ ወይ ደግሞ መቀበል መቻል አለብህ። በዛ መንገድ ላይ ርቀው ከሄዱት ሰዎች ማለት ነው። እሱን ስታደርግ አንተ ወደምትፈልገው ነገር ትሄዳለህ። ይሄ ነገር በአንድ የሚሆን ነገር አይደለም። በብዙ ትሬኒንግ ውስጥ የሚመጣና በብዙ ልምምድ ውስጥ የምታልፍበት ነገር ነው የሚሆነው ማለት ነው። በዚህ ሰዓት አንተ የራስህን ዓላማ ስትቀርጽ፣ የራስህን መንገድ መከተል ስትጀምር ሰዎቹ ይህን ነገር ላድርግ ነው ስትል ሊስቁብህ ይችላሉ።
ስለዚህ እዚህ ጋር ምንም ያስጨንቅህ ነገር የለም። ሰዎቹ ስለአንተ የሚያስቡት ነገር ሊያሳስብህ አይገባም። አንተ ስለ ራስህ የምታስበው ነገር ብቻ እንጂ። ምክንያቱም እዚህ ጋር ምን አለ መሰለህ፣ ሰዎቹ ካልኩሌት የሚያደርጉ አንተን በወደቅክበት ጊዜ ነው። ወይ ደግሞ አንተ የራስህን መንገድ ፈልገህ የራስህን መንገድ አግኝተህ በራስህ መንገድ መራመድ ስትጀምር ቀጥታ ብቻ መንገዱን ካገኘኸው በኋላ ቀጥ ብለህ ትሄዳለህ ማለት ብቻ አይደለም። እዛ ጋር እንቅፋቶች አሉ፣ የተለያዩ አስፈሪ ነገሮች አሉ፣ ጨለማዎች፣ ውጣ ውረዶች አሉ። እዛ ጋር ትወድቃለህ። እንቅፋቱ ሲጥልህ ምንድን ነው እዛ ጋር አሁንም ተመልሰህ መምጣት አይደለም፣ ወደፊት ትቀጥላለህ። ያን ሰዓት ሰዎቹ ያንተን ሂሳብ የሚሰሩት በወደቅክበት ጊዜ ነው። ህይወት አንዳንዴ ምስቅልቅል የሆነ ነገር ይገጥማታል። ያን ምስቅልቅል ነገር መጥላት የለብም። ምክንያቱም ጥሩ የህይወት ምንጮች ወይ ደግሞ ገጠመኞች የሚጀምሩት ከዛ የህይወት ምስቅልቅልም ይሆናል። እናም ጓደኞችህ በዛ ክርክሮች ይሰሩሃል። አንተን በወደቅክበት ጊዜ ላይ ሆነው ዛሬ ይሄ ልጅ እዚህ ከሆነ ነገ ምን ላይ ነው ሊሆን የሚችለው ብለው መስቀለኛ ይሰሩሃል ማለት ነው። በዛ ልክ ነው ያንተን ሂሳብ የሚሰሩት። አንዳንዴ አንተም በዚህ መንገድ ራስህን ልታሰላው ትችላለህ። ስለዚህ እንደዚህ አይነት ምስቅልቅል ውስጥ በምትሆንበት ጊዜ ከዚያ ላያወጡ የሚችሉ የስኬት መጽሐፍቶችን በሚገባ ማንበብና ወደፊት መራመድ መቻል። ያኔ አንተ የራስህን መንገድ ስትጠርግና በራስህ መንገድ መራመድ ስትጀምር ሳትወድ በግድህ ደቀ መዝሙሮች ወደ አንተ ይመጣሉ። ምክንያቱም ሰዎች የራሳቸውን መንገድ መቅረጽ አሰልቺና ድካም የሆኑ ስለሚታያቸው የራሳቸውን መንገድ የጠረጉና በራሳቸው መንገድ ላይ የሚራመዱ ሰዎችን የመከተል እድላቸው በጣም ከፍተኛ ነው። ስለዚህ አንተ የዛን ሰዓት ከፍተኛ የሆነ የሰው ቁጥር ወደ አንተ ይመጣል ወይ ደግሞ አንተን መከተል ይጀምራል ማለት ነው። ስለዚህ እሱን ደግሞ በጥበብና በአግባቡ ማስተናገድ ይኖርብሃል ማለት ነው። ስለዚህ አንተ ለሚገጥምህ ነገር ሁሉ በምትራመድበት መንገድ ኃላፊነቱን መውሰድ እና ከዛ ውድቀትም ቢሆን እየወደቅ እየተነሳ የመጨረሻውን የተስፋ ብርሃንን መጨበጥና ደስተኛ ህይወትን መኖር የምትችልበትን መንገድ ቀይሰህ በዛ ትራመዳለህ ማለት ነው። ስለዚህ ከዚህ ውጪ በሰዎች እሳቤ፣ በሰዎች አመለካከት፣ በሰዎች አስተያየት ተሰብረህ እየወደቅክ ወይ ደግሞ በተቀጣሪዎችህ ፍላጎት እየተራመድክ አንተ የራስህን ግብ ልታሳካ አትችልም። ምክንያቱም ይሄ ካሪክለም የቀረጸህ የሰዎችን ግብ እንድታሳካ የሰዎችን ስኬት እንድታግዝ እንጂ የራስህን የስኬት ዓለም እንድታሳድድ ወይም ደግሞ በራስህ መንገድ እንድትሄድ አይደለም የተቀረጸው። ስለዚህ ከዛ መንቃትና በራስህ መንገድ ለመሄድ የምትዘጋጅ አስተዋይ፣ ጀግና፣ ቆራጥ ሰው መሆን ይኖርብሃል ማለት ነው። ስለዚህ ቪዲዮውን ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ።